ሰው አንድ ነገር አጠፋ ማለት ሁሉ ነገሩ የተበላሸ ነው ማለት ነው እንዴ? የሆነ ሰው ሌባ ነው እኩል ይሆናል ሰው ሁሉ ሌባ ነው? ቀዩ በሬ ይዋጋል እኩል ይሆናል በሬ ሁሉ ይዋጋል? አሁን እኔ እናንተ ቤት መጥቼ እንደዚህ እያደረኩ ስጎርስ ብታዩ እንደዚህ ታያችኋል ወገኖቼ። በዚህ ዘመን የበቃ አባት የበቃ እናት እያላችሁ ልባችሁን አታድክሙት። ብርቅርቅርቅርቅርቅርቅ የሚል ልብስ ለብሶ የሚቀድሰው ጳጳስም ሲቀድስ እንዲው ሲያርስ ቆይቶ እግሩን ታጥቦ የመጣው ቄስም ሲቀድስ የሚገኘው አንድ ሊቀ ካህናት ክርስቶስ ነው። እውነቴን እንገራችሁ፣ ቢያማችሁ፣ ቢርባችሁ፣ ብትታመሙ፣ ቢጠማችሁ፣ ብታጡ፣ ጓደኛ ቢያሰቃያችሁ ሮጣችሁ መገኘት ያለባችሁ ከእግዚአብሔር መቅደስ ነው። ከየት ነው መገኘት አላችሁ? ቤተ ክርስቲያን የሰላም ሀገር ናት። ያጣችሁትን ነገር የምታገኙት ቤተ ክርስቲያን ነው። አትባክኑ፣ የትም ቦታ አትሄዱ። እንደውም ሰይጣን አሁን ተንኮለኛ ነው። ግለሰቦች ከቤተ ክርስቲያን እንዲበልጡብን እያደረገ ነው። እውነት አሰብ በእንዲህ ያለ ቦታ አንድ የበቁ አባት አሉ፣ በእንዲህ ያለ ቦታ አንድ የበቁ አባት አሉ። እንደዚህ የሚባል ነገር የለም። የበቃች የነቃች አንዲት የበቃች አካል ልንገራችሁ። እሷ ማናት? ቤተ ክርስቲያን። የበቃ ሰው ትፈልጋላችሁ? ቅዱስ ትፈልጋላችሁ? የበቃ ምንም ነውር የሌለበት ቅዱስ አባት ትፈልጋላችሁ? እሷ ቤተ ክርስቲያን ነው። ቤተ ክርስቲያን ነው። የበቃ ሰው ማለት ቤተ ክርስቲያን ነው፣ ሌላ አይደለም። ግለሰብ አትፈልጉ። ሰዎችም አሁን ብልጥ አይደሉ፣ ደካማ ጎናችን እያጠኑ የሆነች 3 ዓመት ውስጥ አንዲት ገዳም ላይ ይቀመጣሉ። ከዛ ያስወራሉ፣ የበቁ አባት አሉ ብለው ያታልለዋል። ለምንድነው መከራ የምታዩት? የበቃችሁ ቤተክርስቲያን አለችልህ እኮ የክርስቶስ አካል ናት። በሞቴ የአንድ መነኩሴ እጅ ከመዳሰስ የክርስቶስን አካል መዳሰስ ይበልጣል አይበልጥም? በሉ ነገር እንጂ። እንግዲያው ቤተክርስቲያን የክርስቶስ አካል እኮ ናት። የክርስቶስ አካል ኤፌሶን ምዕራፍ 1 ቁጥር 23 ላይ እንደነገረን ቅዱስ ጳውሎስ እሱ የቤተ ክርስቲያን ራስ ነው፣ ቤተ ክርስቲያን ደግሞ አካሉ ናት ይላል። እንዴ ከዚህ በላይ ምንድነው የምትፈልጉት? የክርስቶስን አካል ካገኛችሁ። ስለዚህ ወገኖቼ በዚህ ዘመን የበቃ አባት የበቃ እናት እያላችሁ ልባችሁን አታድክሙት። ማግኘት የበቃ አካል ይሏችኋል። በቃ ቤተ ክርስቲያን ናት። የክርስቶስን እጁን ዳሰስኩት ብላችሁ ነው ማመን ያለባችሁ። ጠዋት ስታስቀድስ ኪዳን ስታስደርስ በሰርክ ሰዓት ዝም ብለህ ሄደ በተከፈተችው ቤተክርስቲያን ውስጥ ሄደ ቁጭ ብላችሁ 30 ደቂቃ አፈሩን ዳሳችሁት ስትሄዱ የክርስቶስን ያን ቅዱስ አካል ደም ያደርቅ የነበረውን ነፋሳት ይፈሩት የነበሩትን አጋንንትን በቃሉ የሚያስደነግጣቸውን አልዓዛርን ከመቃብር የቀሰቀሰውን ያንን አካል እንደዳሰሳችሁት መቁጠር አለባችሁ። ፈውስ ቤተክርስቲያን ውስጥ ነው ያለ። 40 ገዳም ስለዞራችሁ 100 ገዳም ስለዞራችሁ አይደለም። አጠገብህ ያለችው ቤተክርስቲያንም የክርስቶስ አካል ናት። ያ ማለት እዚህ ገዳም ስለመጣችሁ በረከት አታገኙ አላልኩም። ያጠገባችሁ ያሉት ጊዮርጊስ ይሁን ማርያም ይሁን ያቺ ቤተክርስቲያን የክርስቶስ አካል ናት። ሲቸግራችሁ ዝም ብላችሁ ኪዳን አስደርሱ። ምን ሲቸግራችሁ ብቻ ሁልጊዜ ኑሩ። በንጉሥ ቤተ መንግስት ውስጥ የሚኖር እኮ ለንጉሱ ቅርብ ነው። ቤተክርስቲያን እኮ የክርስቶስ ቤተ መንግስት ናት። እንደዚህ እሷ ውስጥ እንደመኖር ያለ እድል የለም። ስለዚህ ተመልከቱ፣ ዘካርያስ ያጣው ነገር ነበረ። ምንድነው እሱ? ልጅ በሉ እንጂ ምንድን ነበረ? ልጁን ለማግኘት የት ነው መሆን ያነበረበት? አርጅቶ ነበረ፣ ልጅ አላገኘም። ከጥበበኞች መህር ነበረበት? አልነበረም። መቅደስ ውስጥ ዝም ብሎ ያጥን ነበር። መቅደስ ውስጥ ሲመሽ ተስፋው ካለቀ በኋላ ቅዱስ ገብርኤል መጣ። ልጅ ተወልዳለህ። የት ውስጥ ነው ያለው? መቅደስ ውስጥ። በሉ የታጣ ነገር የት ይገኛል? የራቀ ነገር የት ይቀርባል? መቅደስ ውስጥ ይቀርበናል። ስለዚህ እንደው በሞት ይዣችኋለሁ። አሁን እዚህ ውስጥ ያላችሁት ሁሉ እርግጠኛ ነኝ አንዳንድ ችግር ይኖርባችኋል። እሱን እኔንም አግኝታችሁ እንደው ባወራችሁ ደስ ይላችኋል አይደል? ግድ ይላችሁ። እኔ ምንም የምጠቅመው ነገር የለኝም። መሰረት ቤተክርስቲያንን አውሯት፣ ቤተክርስቲያንን አውሯት። እኛ የምንፈይደው ነገር እንደ አሁን ለምሳሌ እኔ ሰውኛውን ሳስተምር እንደው ትምህርቴንም ስለሰማችሁ አባል ባገኘውና ባወራ አትልከም። ይሄ ዝም ብሎ በቃ አደፍ ያለ ኩታ የለበሰው ቄስ እንደኔ ነው። እሱ የክርስቶስ እጅ ነው ያዘው። እኔ እዚህ ካባ ስለለበስኩ እዚህ ስለተሸሸኩኝ ስለተቀመጥኩ የተለየ ክብር የለኝም። ማንኛውንም ቄስ አይደህና አግኘው። ቤተ ክርስቲያን ውስጥ ገብተህ ማንኛውም ቄስ ሲቀድስ ጳጳስ የቀደሰ ያህል ፓትርያርኩ የቀደሰ ያህል ይሰማ። ያ ነው ክርስትና ማለት የአይምሮ መስመር ማለት ነው። አይምሮህን ወደ ሰማይ ከዘረጋው ሊቀ ካህናት ክርስቶስ በመቅደስ አለ። ብርቅርቅርቅርቅርቅርቅ የሚል ልብስ ለብሶ የሚቀድሰው ጳጳስም ሲቀድስ እንዲው ሲያርስ ቆይቶ እግሩን ታጥቦ የመጣው ቄስም ሲቀድስ የሚገኘው አንድ ሊቀ ካህናት ክርስቶስ ነው። የሚቀርበው አንድ የህይወት እንጀራ ክርስቶስ ነው። አንድ የህይወት መጠጥ ክርስቶስ ነው። በዚህ መቅደስ የተገኘህ እንደሆነ ቦግ ብሎ እንደ ቅዱስ ገብርኤል መልአክ አይምሮህን ያበራልሃል፣ ችግርህን ይፈታልሃል። ስለዚህ የትም አትባክኑ። ቤተክርስቲያን ውስጥ ተሰብሰቡ። አሁን ከዛሬ ጀምሮ እንደምታደርጉት እርግጠኛ ነኝ። ሁላችሁም እንደው አለፈታ ያላችሁ ችግር የለም። አስቡት፣ አንዴ አስቡት። በቃ እሱ ማለት ነው
እሱን ያዙና አሁን ነገ ጧት ጀምራችሁ እዚህ በኋላ ኪዳን አልቀርም። ዘካርያስ በመቅደስ ተገኝቶ ችግሩ እንደተፈታለት እኔም በመቅደስ እኖራለሁ፣ መድኃኔዓለም በመቅደስ ፊቴን አብራልኝ በሉ። አሜን በሉ። ስለዚህ በመቅደስ እንኖር። በመቅደስ እግዚአብሔር ሰው መልአክ ይልካል። እዛ ላይ ቅዱስ ገብርኤል ተገገና ልጅ ትወልዳለህ አለው። እንዴት ሆኖ አለው። እኔ አርጅቻለሁ፣ ሚስቴም አርጅታለች፣ እንዴት ሊሆን ይችላል አለው። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። የምልህን ነገር ስላላመንከኝ አፈ ዲዳ ይሆናል አለው። አፈ ምን ይሆናል? ልጁን ግን ትወልዳለህ አለው። ምን ተማራችሁ እዚህ ላይ? እኔ እንዴት ደስ እንደሚለኝ ይሄን ሳነበው እና ስማረውም ጭምር አንብቤው ብቻ አይደለም ተምሬዋለሁ ጭምር እና እንዴት ደስ እንደሚለኝ ለምን መሰላችሁ? ምንድነው ደስ የሚለኝ? አሁን አንድ ሰው በጎ ስጦታ አምጥቶ አይ ሊሆን አይችልም ድሮም አንተ የሆነው የራስ ጉዳይ ብሎ ጥሎ ይሄዳል። ግን ልጁን ሳይነሳ ትንሽ ቆንጠጥ አድርጎ ልጁን ምን አደረገው? ሰጠው። እግዚአብሔር ባጠፋን ቁጥር እያወጣ አይጥልም። የሚደንቀኝ ይሄ ነው። ዘካርያስን አውጥቶ ተስፋውን አልነሳውም። ባጠፋን ቁጥርማ እናንተ እኮ አሁን ቄስ አንድ ነገር ሲሳሳት እግዚአብሔር እያወጣ ቢጥልላችሁ ደስ ይላችኋል አይደል? አሁን ቄስ ገሌ እንደው አያፍርም እንዲህ እያደረገ እንደው ቤተክርስቲያኑ ትላላችሁ። እንደናንተማ ብትሆኑ አውጥታችሁ ጥላችሁ ጨርሳችሁን ነበር። እግዚአብሔር አውጥቶ አይጥላል። ደግሞ እኔ አንድ የሚገርመኝ ነገር አለ። ቆይ ይቅርታ ለእናንተ ብቻ የተፈቀደ ለቄስ የማይፈቀድ የሆነው ከመቼ ወዲህ ነው? እንዲሁ ግርም እኮ ነው የሚያደርገው። እናንተ ስትሰሩ እግዚአብሔር ይቅር በለኝ፣ ቄሱ ሲመጣል እንዲሁ መድኃኔዓለም ቢያጠፋቸው አሁን እንዲሁ ነው ሲቀድስ፣ እንዲሁ ግርም እኮ ነው የሚያደርገው። ለእናንተ ብቻ ነው እንዲህ እግዚአብሔር ይቅር ባይ የሚሆነው። እንዲሁ እኮ ይገርማል። እናንተ የፈለጋችሁትን አድርጋችሁ መጣችሁ ከኔ ምክር ስትጠይቁ፣ ከቄሱ ምክር ስትጠይቁ አይዞህ ልጄ፣ አይዞሽ ልጄ እግዚአብሔር ምሯችኋል ሲባሉ እሰይ ትላላችሁ። ቄሱን አይምረውም? አይናችሁ ምቀኛ ነው እንዴ? እኛን ሲምረን ደስ አይላችሁ እንዴ? እግዚአብሔር እኮ ይውላችሁ እንደ ዘካርያስ ቆንጠጥ እያደረገ እዚያው ነው የሚይዘን እንጂ አውጥቶ አንተ እኔ ቅዱስ ገብርኤል ነግሬ ነው የማታምን ናውጣ አላለው። መቅደስም ውስጥ ሆኖ ማጥፋት አለ። እስኪ በሉ ሁላችሁም መቅደስም ውስጥ ሆኖ ምን አለ? ግን እግዚአብሔር ምን ያደርጋል? ይቆነጥጥና ጸጋውን ምን ይላል? ዮሐንስ ማለት ጸጋ እግዚአብሔር ማለት ነው። ስለዚህ ቄስ እያጠፋም ጸጋ ይቀበላል። ሰው ነው። ዋሃዲ ለትትና ዚአይኒ ማህረኒ ወተሳለኒ እኔንም ወራዳነቴን አይተፍታኝ ነው የሚለው እኮ። እኔንም ወራዳነቴን አይተፍታኝ። ቅዳሴው እኮ ንጹህ ሰዎች ብቻ የሚቀድሱት ሳይሆን እነሱም ጭምር የሚነጹበት ነው። እነሱም ጭምር የሚዘጋጁበት የሚጠሩበት ነው። አንተን ብንበድል በማወቅ ወይም ባለማወቅ በተንኮልም ቢሆን በልቡና ክፋትም ቢሆን በመስራትም ቢሆን በመናገርም ቢሆን በእውቀት ማነስም ቢሆን የሰውን ድካሙን አንተ ታውቃለህና ነው የሚለው እኮ ቄሱ። እያነጻን እኮ ነው። አንጽቶ አዘጋጅቶ ምን ብሎ ጠርጎ ነው እኛንም የሚሰጠን። ቄሱንም እግዚአብሔር ያነጻዋል። እና ይቅር ባይሆን እውነቴን ነው። እግዚአብሔር እንደሆነ እንደ ዘካርያስ ቆንጠጥ እያደረገ ሀብት ይሰጠናል። ልጆቹን ድካማችንን ያውቃል። ስለዚህ ጸጋ እንዲያደርገና አሁንም እግዚአብሔር አውጥቶ አይጣለን ሁላችንም። ኢትግድፈኒም ቅድመ ገጽ ከግዚኦ ያለ ቅዱስ ዳዊት ለዚህ ነው ከባለሟልነት አታውጣኝ፣ ከቆምኩበት ምድር አታናውፀኝ፣ በፊት ከመቆም አትለየኝ ማለቱ ነው። ስለዚህ እግዚአብሔር እያወጣ አይጥልም። ሰው ባጠፋ ቁጥር እናንተም ሰው ባጠፋ ቁጥር እያወጣችሁ አጥቷል። ዘካርያስ ሲያጠፋ ቆንጠጥ አድርጎ ጸጋ ሰጠው እንጂ አውጥቶ አልጣለውም። ሚስት ባጠፋች ቁጥር ይፈታል አይፈታም? ይሄንን ነው ማለት። ጓደኛ ባጠፋ ቁጥር መለያየት፣ ባል ባጠፋ ቁጥር መለያየት። እግዚአብሔርና አናጺ አንድ ናቸው። ሐናጺ እንጨት አቅርቡልኝ እያለ ጠርብ ሲሰራ ሰዎች ሲያቀርቡለት ጠማማ ሲያቀርቡለት ወደዚያ ያጣል፣ ሲያቀርቡለት ጠማማ ወደዚያ ያጣል፣ ሲያቀርቡለት ጠማማ ወደዚያ ያጣል። ቤቱ በምን ይሰራል? ጠማማ በበዛበት ዘመን። መድኃኒቱ ምንድን ነው? እየመገዙ እያቃኑ ቤት መስራት። በሉ እስቲ እያቃኑ ቤት መስራት በሉ። እያወጡ መጣል ሳይሆን እያቃኑ ምን ማለት ነው? እግዚአብሔርም እያቃና ነው የሚሰራል። እያቃና ይሰራል። የዘካርያስ እንደው አፉ አካባቢ ነበረች ትንሽ ጠመም ያለች፣ እሷን ስተት እኮ ናት፣ ክደት። አያችሁ ደግሞ እግዚአብሔር ጅምላ አይጨፈጭፍም። ያጠፋችውን ለይቶ ብቻ ነው የሚቀጣ። ዘካርያስ ያጠፋ ምኑ ነበር? አፉን ብቻ ቀጣው። አየው፣ ያጠፋችውን ለይቶ ነው የሚያርም እግዚአብሔር። አንድ ነገር ስላጠፋ ሁሉን ነገር አያጠፋብህም። ቸር ስለሆነ አፉ አጠፋች፣ አፉን ቀጣ። እሷን ብቻ ይኸው ልብ በሉ። አንዳንድ ጊዜ 10 ዓመት 20 ዓመት በወዳጅነት ኑረን ዛሬ ስንጣላ በዛሬ ሁሉን እናበላሸዋለን አይደል እንዴ? መታረም ያለበት ግን መቼ ነው? የዛሬዋ ብቻ። ዛሬ ከተጣላን የዛሬቱ ብቻ ነው መታረቅ ያለብን፣ መወቃቀስ ያለብን። ዛሬ በመጣላታችን የ10 ዓመት ወዳጅነት ለምን ይበላሻል? የ20 ዓመት ጓደኝነት ለምን ይበላሻል? የ50 ዓመት ትዳር ለምን ይበላሻል? የዛሬው በዛሬ ነው መታረም ያለበት። እግዚአብሔር ያጠፋችውን እሷኑ ብቻ ዛሬ ካጠፋ የዛሬዋን
የትናንቱን አሌባ ትናንት እንዲነበርክ አይልም። ዛሬን ያርማል፣ ዛሬን ያስተካክላል። የመዳን ቀን ዛሬ ነው የተባለው ለዚህ ነው። ያጠፋችውን እርማት እዚያች ላይ ብቻ ነው የሚሰራው። አንድ ሰው እንገራችሁ፣ ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አሁን እኔ እናንተ ቤት መጥቼ እንደዚህ እያደረኩ ስጎርስ ብታዩ እንደዚህ ታያችኋል። በዚህ ልክ ስጎርስ ብታዩ ምን መላው ምንኩስናዬን ንቃችሁ ትጨርሳላችሁ። ውይ እንደዚህ ነው የሚበላው ይሄ መነኩሴ ነው ይላል። ግን እንዲቆይ እንጂ ችግሬ ሆድ ብቻ ቢሆንስ፣ በሌላ ጉዳይ ጥሩ መነኩሴ ቢሆንስ? ገብቷችኋል አባባሌ? ሆድ ብቻ ቢሆንስ ችግሬ ምን ነው ብታልፉ የዛለት። አሁን ምሳሌ ነው ማወራላችሁ። ማለት ሰው አንድ ነገር አጠፋ ማለት ሁሉ ነገሩ የተበላሸ ነው ማለት ነው እንዴ? አይደለም። ስለዚህ በአንድ ችግር ምክንያት የሰውን ማንነት መፈረጅ ማቆም አለብን። በአንድ ችግሩ ምክንያት ሰው ማንነቱ እንደዚህ ነው ብለን የራሳችን ምስል መፍጠር የለብንም። ሰው በአንድ ቀን ማንነቱ አይለካም። ሰው በአንድ ችግርም ማንነቱ አይለካም። በአንድ ጥሩ ነገርም ማንነቱ አይለካም። አንድ ነገር ጥሩ ነው ማለት ሁሉ መልካም ነው ማለት አይደለም። ይሄ ነው አጠቃላይ። እንደው እኮ ነውር ነው፣ የተከለከለ ነው። የሆነ ሰው ሌባ ነው እኩል ይሆናል ሰው ሁሉ ሌባ ነው። ቀዩ በሬ ይዋጋል እኩል ይሆናል በሬ ሁሉ ይዋጋል። ነውር ነው። ነውር አይደለም እንዴ? ያ በሬ ነው የተዋጋ፣ በቃ ያ በሬ ነው የተዋጋው። ስለዚህ የተዋጋ ስለዚህ ምንድነው መጠቅለል? ይሄ ዘንዶነት፣ ጅብነት ነው። ሁሉን መዋጥ፣ በአንድ ችግር ሁሉን መተቸት። ልክ ስለዚህ የእግዚአብሔር ቤተሰቦች ለይተን አጥርተን የምናርም እንድንኖር እግዚአብሔር አይን ይስጠን።